ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 7 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአብዛኛው ደቡብ ወሎ በተወሰኑ የሰሜን ወሎና ሰሜን ሸዋ ዞኖች የኤሌክትሪክ አገልግሎት ተቋርጧል ለምን የሚለውን ይዘናል። በአማራ ፋኖ አንድነት በጎንደር ስር ጎንደር ከተማ ዙሪያን የከበበ ግዙፍ ክፍለ ጦር መመስረቱ ተገልጿል። ዘመቻ አንድነት በአማራ ፋኖ አደረጃጀቶች ጠንካራ ተጋድሎ ታጅቦ እንደቀጠለ ነው። ዝርዝር የዘመቻ ውሎችን በዘገባችን አካተናል። በለጠ ሞላ ፓርላማና የክልሉ ምክር ቤት በገቡ የአብን አባላት ላይ የስም ማጥፋት ዘመቻ ጀምረዋል። ዶክተር አበባው ደሳለውም ያሉት ነገር አለ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪን ተጠያቂ አድርገዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአብዛኛው ደቡብ ወሎ በተወሰኑ የሰሜን ወሎና የሰሜን ሸዋ ዞኖች ኤሌክትሪክ ተቋረጠ። ከትናንት ጀምሮ በተቋረጠው የመብራት አገልግሎት በርካታ የደቡብና ሰሜን ወሎ ከተሞች እንዲሁም ከፊል ሰሜን ሸዋ አካባቢዎች ችግር ላይ መሆናቸው ተገልጿል። በተለይም በኢንዱስትሪ ከተማዋ ኮምቦልቻ ያሉ ፋብሪካ ባለቤቶች በተደጋጋሚ መብራት መቆራረጥ ለኪሳራ መዳረጋቸውን ይናገራሉ። በጣም ከፍተኛ ነው። እኛ የምናመርተው ስንዴውም ከመፈጨቱ በፊት ታጥበዋል። ከዚያ ጎተራ ውስጥ ታስገባዋል። ከዚያ የሚፈለግበት ሰዓት አለ። ያንን ሰዓት ጠብቀ ካልፈጨኸው ከፍተኛ ኪሳራ ነው ያለው። ያው ለጊዜው ግምቱን ባልነግርህም ከፍተኛ ተጽዕኖ ነው ያለው ይላሉ የፋብሪካው ባለንብረቶች። በጣም ከባድ ነው። ከዚህ በፊት መቆራረጥ ነበር፣ አሁን ደግሞ ከነጭራሹ ጠፋ። መስራት አልቻልም። ልጅ አሳዳጊ ነን። በእኔ በኩል በጣም ነው ከባድ የሆነብኝ። አሁን ላይ እጄ ላይ ምንም ብር የለም። ምንም ሳልሰራ ነው የዋልኩት። አሁን ቁጭ ብዬ ወደ ቤት ልሄድ ነው የሚሉት ደግሞ ሌላኛው አስተያየት ሰጪ ናቸው። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ ሪጅን 1 የትራንስሚሽን ሰብስቴሽን ኦፕሬሽን ዳይሬክተር የሆኑት አቶ በድሩ አህመድ በኃይል ማስተላለፊያ ምሰሶ ላይ በተፈጸመ ዝርፊያ በርካታ አካባቢዎችና ፋብሪካዎች ከስራ ውጪ ሆነዋል ይላሉ። አሁን መብራት የተቋረጠባቸው ያው ኮምቦልቻ ሙሉ በሙሉ ነው። 15 ኪሎ ቮልት 66 ኪሎ ቮልት ደግሞ ደሴንና ወልዲያን የሚያስጠቅም፣ ውጫሌን መርሳን 132 ኪሎ ቮልት፣ ወደ አቀስታ መካነ ሰላም ደግሞ ሳይንት ተንታ ወደ ወረኢሉ ሽፋን የሚሰጥ፣ በሌላ መስመር ዓለም ከተማ ጃማ ሚዳ ሰሜን ሸዋ ፈጥራ የሚባሉ አሉ። ምርት ታዘው ራሱ ምርታችንን እንዳናመርት አደረገን ያሉ አሉ ሲሉም ኃላፊው ያክላሉ። በተደጋጋሚ እየተፈጸመ ያለው የኃይል ማስተላለፊያ ምሰሶች ላይ የሚደርስ ዝርፊያ አጥፊዎች በአግባቡ የሚጠየቁበት ባለመሆኑ ስርቆቱ መቆም አልቻለም ተብሏል። መሰረተ ልማትን የሚሰርቅ ሰው በዋስ መብት እየተባለ ይፈታል የሚሉት ኃላፊው በየአካባቢው እጅ ከፍንጅ ተይዞና መሰረተ ልማትን አውድሞ በቀላሉ 24 ሰዓት ታስሮ የሚፈታበት እንዲሁም በዋስ በ5000 ብር የሚፈታበት ሁኔታ አለ ይላሉ። ተቋሙ ግን ይህንን ኃይል ባለመሸጡ የሚያጣው በቢሊዮን ነው ሲሉም ይገልጻሉ። በአማራ ፋኖ አንድነት በጎንደር ስር ጎንደር ከተማ ዙሪያን የከበበ ግዙፍ ክፍለ ጦር መመስረቱ ተገለጸ። የአማራ ፋኖ አንድነት በጎንደር አካል ሆኖ የተመሰረተው የጥቁር አንበሳ ክፍለ ጦር መግለጫ ሰጥቷል። የአማራ ፋኖ ህዝቡን ህልውና በዘላቂነት ለማረጋገጥ ቀጠናዊ አደረጃጀቶችን እየፈጠረ በድል እየገሰገሰ እንደሚገኝ የገለጸው ክፍለ ጦሩ የተበታተኑ አደረጃጀቶችን በመሰብሰብ አመቺ የመታገያ መንገዶችን መፍጠር አስፈላጊ መሆኑንም ገልጿል። ፋኖ በአንድ በኩል አፈሙዙን በሌላ በኩል አደረጃጀቱን እየፈጠረ መጓዝ የየለቱ ተግባሩ ነው ያለም ሲሆን ለዚህ ማሳያ የሚሆነው ጎንደር ዙሪያ የሚንቀሳቀሱ የተለያዩ የብርጌድ አደረጃጀቶችን በክፍለ ጦር ማዋቀር መቻሉን ነው ብለዋል። በዚህ መሰረት ዛሬ የተመሰረተው የጥቁር አንበሳ ክፍለ ጦር የመሰረቱት ብርጌዶችና ሻለቃዎችም ጃንተከል ብርጌድ፣ ድልበር ብርጌድ፣ ንስር ብርጌድ፣ ወርቃምባ ብርጌድ፣ ራስ አሞራው ውብነህ ብርጌድና ደቦል ሻለቃ መሆናቸውን አሳውቀዋል። ወታደራዊ አዛዥ አርበኛ አንተነ ብርሃን፣ ምክትል አዛዥ ልባርግ ሙላት፣ ፖለቲካ መምሪያ እሸቱ ፍቃዱ፣ ዘመቻ መምሪያ አትርሳው አወቀ፣ ህዝብ ግንኙነት ናትናኤል ሙሉ ዓለም የክፍለ ጦሩ አመራሮች መሆናቸው ታውቋል። ሌሎች የክፍለ ጦር ኃላፊዎች መሰየማቸውንም አሳውቀዋል። ዘመቻ አንድነት በአማራ ፋኖ አደረጃጀቶች ጠንካራ ተጋድሎ ታጅቦ እንደቀጠለ ነው። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮኖስ ብርጌድና የክፍለ ጦሩ ቃኞች በአገዛዙ ጦር ላይ ከፍተኛ ኪሳራ አደርሰዋል። ሚያዝያ 6 2017 ዓ.ም ቀኛዝማች ይታገሱ አራጋው ሻለቃ፣ መብረቅ ሻለቃና የክፍለ ጦሩ ቃኞች በጥምረት ጉዲት ተራራ ወደጅ መገንጠያ ዲማ ጊዮርጊስ መሃል ሳይንት ወረዳ ደንሳ ከተማ ጎጃምበር በሚ
በሚባለው የከተማዋ ክፍል ላይ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ይህ ግንባር ተደጋጋሚ ውጊያ እየተደረገበት ያለ ሲሆን አገዛዙ ከዚህ መንገድ ውጪ የሚጠቀመው ተለዋጭ መንገድ ባለመኖሩ አጣብቂኝ ውስጥ ገብቷል ብሏል። ክፍለ ጦሩ ለሮሃ በላከው መግለጫ በውጊያ የዘመቻ መምሪያ ኃላፊው ሻምበል መሪውና መቶ መሪው የተገደሉ ሲሆን በርካታው እግረኛ ወታደር ሙትና ቁስለኛ ሆነዋል። ይህ በእንዲህ እንዳለ መሃል ሳይንት ወረዳ ደንሳ ከተማ ጎጃም በር በሚባለው የከተማው ክፍል ከበድ ያለ ውጊያ ተደርጓል። በውጊያው የሚሊሻ አዛዡ የተገደለ ሲሆን ሌሎች ሚሊሻ አባላትም ተገድለዋል። በሌላ በኩል ተጠናክሮ በቀጠለው ዘመቻ አንድነት በሸዋ ምድር የፋኖ ኃይሎች ታሪክ ሰርተው መሰዋታቸውን ህዝብ ግንኙነቱ ገልጿል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በትናንትናው ዕለት ያገዛዙ ሰራዊት ከአረርቲና ከቦሎ ጊዮርጊስ በበርካታ ፒካፕና ዙ23 ጨምሮ የሞጆ ጥቁር አስፓልት መስመርን ተከትሎ ወደ ሳማ ቀበሌ ከኤጀሬ አመራሮችና ተጨማሪ ኃይል አጅቦ ለመቀበል ሲንቀሳቀስ በፋኖ ሸጋው የሚመራው ሻለቃ አንድ ፋኖች ሳማ ቀበሌ ወልዳ አረጋይ ሰንበት መሳለሚያ ዋርካ አካባቢ ባደረጉበት የደፈጣ ጥቃት ከፍተኛ ኪሳራ አደርሰውበታል። አገዛዙ የፋኖቹን የደፈጣ ምት መቋቋም ሲሳነው አንድ ንጹሃን በግፍ የገደለ ሲሆን የአንድ ባጃጅ ሴት ሹፌርም በከባድ መሳሪያ ፍንጣሪ ተመታ ሆስፒታል ገብታለች። አገዛዙም የአስፋልቱን መስመር ተከትሎ ማህበረሰቡ ቤት እየገባ ቤት ለቤት በርካታ ለማዳበሪያ መግዣ ያዘጋጁትን ገንዘብ የዘረፉ ነው ተብሏል። በዚህ ውጊያ የሸዋ ፋኖ 10 አለቃ ሻምበል ገብረመድን ካልካይና ጓዱ ድርሻ መንግስቴ ካገዛዙ ጦር ጋር ሲታኮሱ ቆይተው የያዙት ጥይት ሲያልቅ እጅ አንሰጥም በሚል የራሳቸውን ጥይት ጠጥተው መስዋዕታቸውን ክፍለ ጦሩ አስታውቋል። በሌላ በኩል የአማራ ፋኖ በጎጃም የ3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ በዛሬው ዕለት ከዳንግላ ወደ ኮሶበር በሚወስደው መንገድ ጉምድሪ ቀበሌ በፓትሮል ላይ በነበረ ያገዛዙ ኃይል ላይ በተሰነዘረ ጥቃት 10 የሚደርሱ ያገዛዙ ወንበር አስጠባቂ የሰራዊት አባላት ወደ ሰማይ ሲሸኙ የፓትሮል ሹፌር የነበረች አንዲት ሴት ወታደርን ጨምሮ ለጊዜው ቁጥራቸው ያልታወቁ ደግሞ ቆስለዋል። በለጠ ሞላ ፓርላማና የክልሉ ምክር ቤት በገቡ የአብን አባላት ላይ የስም ማጥፋት ዘመቻ ጀመሩ። ከሰሞኑ ጉባኤ አድርገው አመራር የመረጠው የበለጠ ሞላ አብን ራሳቸውን በለጠ ሞላን ሊቀመንበር አድርገው መምረጡ ይታወቃል። በድጋሜ ተመረጡትና ለብልጽግና ያደሩት በለጠ ሞላ በህዝብ ተመርጠውና ውክልና ወስደው በምክር ቤትና በፓርላማ ያሉ የፓርቲ አባላት ላይ ዘመቻ ጀምረዋል። ከቀናት በፊት ራሳቸውን አደጋ ውስጥ ጥለው ለህዝብ የሚሟገቱትን ዶክተር ደሳለኝ ጫኔን አራጣ ያበ ድሩ ነበር ፓርቲውን በኢኮኖሚ አዳክመውታል የሚል ይሉኝታ ቢስነት የታየበት አስተያየት ሰጥተዋል። እኚህ ሰው አሁን ደግሞ በአብን የፓርላማ ተወካዩ ዶክተር አበባው ደሳለው ላይ ዘመቻ ከፍተዋል። በለጠ ሞላ ዶክተር አበባው ደሳለውን ከምርጫ በፊት አባል እያለ እንኳን በቅጡ አናውቀውም፣ ድንገት ከአንድ ወረዳ ተመረጠ ሲባል ሰማን፣ ካሁን ቀደምም ቢሆን የጠቅላላ ጉባኤ አባልም የነበረ አይመስለኝም ይላሉ። ታዲያ እርሳቸው የሚመሩት ፓርቲ የማያውቀውን ሰው የፓርላማ ተወዳዳሪ አድርጎ ሰይሞ ነበር ወይ የሚለው ጥያቄ መልስ የሚሻ ቢሆንም ዶክተር ደሳለው ግን በፓርላማ ለመረጣቸው ህዝብ ድምጽ በመሆን ላይ ናቸው። በአንጻሩ በለጠ ሞላና ጓዶቹ ደግሞ ለሆዳቸው አድረው ለብልጽግና እያገለገሉ ህዝባቸው ላይ የሚፈጸመውን ጭፍጨፋ እየደገፉ ነው። ምርጫ 2013 ዓ.ም ሰኔ ሊካሄድ ገና በመጋቢት ወር በሁለት ዞኖች የተወዳደሩ 5ቱ የፓርላማና 13ቱ የክልል ምክር ቤት የአብን ተወካዮች 18ቱም ከአንድ ዞን ቢበዛ ከሁለት ዞኖች ብቻ የተመረጡ ናቸው ሲሉም የለየለት ከፋፋይና ጎጠኝነት የታየበት አስተያየት ሰጥተዋል። በለጠ ሞላ ይቀጥሉና ከአካባቢያቸው የብልጽግና የወረዳ የዞን የክልልና ዛሬ በብልጽግና ውስጥ የሌሉ በወቅቱ የፌደራል ቱባ ባለስልጣናት ጋር ተደጋጋሚ ውይይት በማድረግ እርስ በርስ ለመፎካከርና ሰዎቻቸውን ማስመረጥ በሚል ምክክር አንድ ስምምነት ላይ ደርሰው ነበር ሲሉ እነዚህ የህዝብ ተወካዮች በሴራ የመጡ ናቸው በሚል የወከላቸውን ህዝብ የናቀ ሐሳብ ሰንዝረዋል። በለጠ ፓርላማ የገቡት የአብን ሰዎች በወቅቱ አዲስ አበባ ሆነው እኛን ለምርጫ ዝግጅት ከማገዝ ይልቅ ወደ አካባቢያቸው ሄደው ከብልጽግና ሰዎች ጋር ሰርተው ተመርጠዋል ይላሉ። እርሳቸው ይህን ይበሉ እንጂ የተመረጡት የአብን አመራሮች ህዝባቸውን አሳምነውና ድምጽ ሊሆኑት ቃል ገብተው የተመረጡ መሆናቸውና ይህንንም ማሳካታቸው ይታወቃል። በሌላ በኩል ደግሞ እነበለጠ ሞላ አካባቢያቸው ያልተመረጡ ህዝብ ያላመነባቸውና በሆዳደርነታቸው ብልጽግና ብቻ አምኖባቸው ስልጣን የሰጣቸው መሆናቸው ይገለጻል። ሆኖም በለጠ ሞላ በትናንቱ የማህበራዊ ድረ
ድረገጽ አስተያየታቸው የፓርላማ ተወካይ ለመሆናቸው እንደሚቆጫቸው ጠቁመዋል። ዶክተር አበባው ደሳለው ለአህዱ ራዲዮና ቴሌቪዥን በሰጡት ቃል ሰሞኑን እነበለጠ ሞላ ባካሄዱት ጠቅላላ ጉባኤ ፓርላማና የክልል ምክር ቤት የገቡ 18 አባላት እንዳልተጠሩ ገልጸዋል። ከዚህ ቀደም ፓርቲው ሪፎርም ያድርግ ሲባል በለጠ ሞላ የሙላለም አዳራሽን ረግጠው ወጥተው ነበር የሚሉት ዶክተር አበባው አሁን ላይም ህዝባቸውን ከርተዋል ይላሉ። አበባው አክለውም ዶክተር ደሳለኝ በጣም ቅን ጨዋና ታማኝ ናቸው ያሉ ሲሆን ከአራጣ ጋር ተያይዞ እነበለጠ ሞላ ያመጡት ሐሳብ ፍጹም ሐሰት መሆኑን ይገልጻሉ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪን ተጠያቂ አደረጉ። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው በማለት ወቅሰዋል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 117 ሰዎች ቆስለዋል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛው ምን እንደሚያደርግ እንኳን የማያውቀው የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመቱ ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ሲል ቢቢሲ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።